አደረገች ይሻታል እንዴ አልኩት። እዚህ መታ ዳጣና ውሃ ይመሳሰላሉ ትላለች። እዛ ሰላም ጋር ሄዳ ደግሞ የተወለደው ልጅና ውሃ ይመሳሰላሉ ትላለች። ቆይ እሷ ውሃን ከሁሉም ጋር መሳሰላት ትችላለች እንዴ? ሰላም ደውላ ይሄንን ነገር ብላ አወራች ደሬ። ቆይ ለምን ነገር አይሆንም? ቆይ ዳጣና ውሃ ምናቸው ነው የሚመሳሰለው? ይሄ ምንም አያናደድም ደሬ። መዲ ይሄንን ማለቷ ትክክል ባይሆንም አንተን ግን በዚህ ልክ ሊያስቆጣ ይገባል። ቆይ አንቺም እንደሷ ነው የምታስቢው? በደንብ ይገባኛል። ግን ማን ያውቃል እንዳለችው ግንኙነት ቢኖራቸውስ? የምን ግንኙነት? ቆይ ማርታ ምን እያልሽ ነው? አንደኛ እንጀራ አታድርገኝ እንጂ ደሬ። ለምንድን ነው የማትናገር ከሆነ አባዬ እኔ ራሱ ለማዬ እነግራታለሁ። እሺ ምንድን ነው መስሎሽ? አላሳዝንሽም ሆነ አንቺም ክፉ ሆንሽ እና እኔ እኮ ታሳዝነኛለህ ግን ማለት ነው እኔ ከሞትኩ ከዛ የእናንተ ውሻ ነው እና መወለደው አይደል ያልከኝ። ስለዚህ ሙትና የኛ ውሻ ሆነ ተወለደኛ። አብጌል ደረጀ ለመሆኑ ምን አስባ ነው ይሄን ነገር ያደረገችው? ከናታን ክላስ ግን በመግባት ይሄን ያክል ጊዜ እንደማይወዳት እንደማያፈቅራት ባዘቦቱ ጊዜ ወደ አጠገቡ እንድትመጣ የማይፈቅድላትና አብጌል ደረጀ ዛሬ ክላሱ ከገባች በኋላ የድሮ አብጌል አይደለሁም አትፍራኝ፣ እሺ ምን አስበህ ነው? ምንም አትጨናነቅ በማለት መጽሐፍ ትስጠኝ እስከዛሬ ባክሽ መጽሐፍ አንብቢ ወደ ራስ ተመለሽ አስቢ ሲላት የነበረውን አሁን ላይ በርግጥ የሆነ የመስተካከል በትንሹ ቢወል ለውጥ አሳይታለች። ግን ደግሞ በዚህ ልክ ድፍረቷን ናታን በጣም አስገርሞታል። ክላሱ ከመጣች በኋላ መጽሐፉን ስጠኝ ስትለው አጋጣሚ እሷ የጠየቀችው መጽሐፍቱ በእጁ እንዳለና በጓደኛው እጅ እንደሆነ ልጁ አንብቦ ጨርሶ ሲመልስለት እንደሚሰጣት ነግሯታል። ግን እሷ ድጋሚ ማለት በሌላ ጊዜ ሲመጣ ሰሻለሁ ብሎ ሲመልሰላት ግን እሷ ቶሎ ብላ ለመውጣት ፈቃደኛ አይደለችም። እዛው ቁጭ ብላ ዞር ብል እያለች አካባቢውን የሱን ክላሱን እየቃኘች ነበር። በዛ አይኗ በሚቃኝበት ሰዓት ላይ እንግዲህ የዳጣን ቻርጀር እዛ ቤት ውስጥ ታይዋለች። እንዴ የዳጣ ቻርጀር እዚህ ጋር ምን ይሰራል? እዚህ ጋር ነበር እንደ ቆየችው ዳጣ ሲላት፣ አይ አብጌል ቻርጀሩን ተውሻት ነው ያመጣሁት አጋጣሚ ነው ቻርጀር ቢብሎ የነበረና በዛና አማካኝነት እንግዲህ ቻርጀሩን ተቀበልኩት። ስለዚህ አሁን ሰዓት አልፏል አንቺ ውጪ ሲላት፣ እንዴ ምን ይሄን ያክል ውጪ አበዛህሳ? ምን ታደርገኛለህ ብለህ ፈራህ? ለምን ትፈራለህ? የድሮ እኔ አሁን እኮ የድሮ አብጌል ደረጃ አይደለሁም ደግሞ ተቀይሬያለሁ። ስለዚህ ብዙ ማትጨናነቅ በማለት ነበር የመለሰችለት። ናታንም እኔ የድሮዋስ ብትሆኚ እኔ ምን አገባኝ? የድሮዋን አብጌል እኔ የምፈራ ነኝ እንዴ? ግን ደግሞ ከምንም ነገር አንጻር ቦታ የለኝም። ስለዚህ የፈለግሽው ማድረግ ትችያለሽ በማለት ነበር የመለሰላት። በዚህ መካከል ላይ እንግዲህ እየተመላለሱ ካለ ለማንኛውም ሰዓት አልፏል ውጪ እያላት፣ አይ እሺ እወጣለሁኝ መውጣት ማየት ቀራለሁኝ እያለችው እያለ አጋጣሚ ዳጣ ከውጭ መጣች። ዳጣ መጣ እንግዲህ በሩን ቆረቆረች። ምን ደንበር ጥያቄዋ፣ አንተ ናታን ምን ሆነህ ነው? ቻርጀሬን እኮ ካንተ ጋር ሲያስቀርኸው፣ ስለዚህ ለምንድነው ቻርጀሬን ማትመልስልኝ? መልስልኝ ቻርጀሬን፣ ምክንያቱም ስልኬ ባትሪ ዘጋ ነው ስትለው፣ ናታን እንግዲህ የሚገባበት የሚወጣበት ጠፋው። ምክንያቱም አብጌል ክላስ ውስጥ እንደተቀመጠች ዳጣ ከውጭ ስለመጣች በጣም ደንግጧል። ምክንያቱም የሚሰማት ስሜት ጠንቅቆ ስለሚያውቅ ደግሞ እሷ ነግረዋለች። ከአብጌል ጋር ያላችሁ ቅርርብ ብዙ ደስ እያሰኘኝ አይደለም። ስለዚህ በልክ ብታደርገው ጥሩ ነው ብዬ አስባለሁ። ምክንያቱም እሷም ተወድሃለች እኔም እወድሃለሁ። በዚህ መካከል ላይ ደግሞ ከአንድ ቤት ሁለት ሰዎችን ማያዝ አይፈቀድ ፈጽሞ። ስለዚህ ይሄን ይመሰለ ነው ብላ ማስጠንቀቂያ ሰጥተዋለች። ስለዚህ ያን ነገር በማስተዋስ ናታን አብጌል ባክሽንስ ዳጣ እንዳታይሽ እዛ ጋር መሸሸያው ወይም ደግሞ ሻወር ቤት ግቢና ታዲበቂ ብሎ ነበር የጠየቃት። ይሄን ቢላትም አብጌል አይ አለ ምን እገባለሁ አልደበቅም ተነስና ክፈትላት እሷም ትንጣ በማለት ነው የመለሰችለት። ይሄን ሲመልስለት ናታን በጣም ነው የደነገጠው። ማለት ለምን ማትሸሸጊው ሲላት፣ አይ ኖ ለምን አልሄድም አልገባም አልወጣም ስለዚህ ተነስ ክፈትላት ስትለው መልሳለታለች። ናታንም እንግዲህ በጣም ነው የተናደደው፣ ጨንቆታል። ምክንያቱም ከዳጣ ጋር የሚመጣው ሪአክሽን ኖርማሊ ስለተረዳው ከዛም በመጨረሻ እንግዲህ ቀጥታ ወደ
ወደ ሰው ስትመለስ ከሄዶ ቀጣ በሩን ነው የከፈተው። በሩን ሲከፍት እንግዲህ ወደው እንደገባ ዳጣ ከውጭና እንዴ ቆይ ሲላ ማንን አስገብተሃል? ያስገባዋለህ እንዴ? ለምን ነው በር መክፈት የማትችለው? ክላስ ያመጣልሻሉ ዳጣ ቢላትም ለምን እንዴ ከመቼ ወዲህ ነው ደግሞ እንደዛ የምታደርገው? እኔ መጥቼ ክፈት እያልኩ አይደል እንዴ? እኔ ክላስ መምጣት ምን አስፈለገ ብላ ነው የመለሰችለት። በዚህ መካከል ናታን እንግዲህ ተናዶ በሩን ከፈተው። በሩን ሲከፍት ደግሞ አቢጌል ደረጀ ፊት ለፊት ቆማለች። ከናታን አስቀድማ ያገኘቻት አቢጌልን ነው። በጣም እንደነገጠችው ፊቷ ላይ የነበረው ሪአክሽን የተለየ ነበረ። ግን ቆም ብላ ማሰብ ማስተዋል ጀመረች። በባለፈው እንግዲህ ዳጣ እና ናታንና አቢጌል አይኑ ጉድፍ ገብቶበት ነው ብላ አቢጌል ከንፈሮቹን አይኖቹን ያየችው ባለበት ሰዓት ላይ ዳጣ በሩቅ አይታ በጣም ተናዳ እያለቀሰች ነበረ። ከዛም እንግዲህ እስከ ክላሷ ድረስ አቢጌል ደረጀ ተከትላት ሄዳ ዳጣ ለምንድነው እንደዚህ የምትሆኙ እንዴ? እኔ በተወሰነ መልኩ ራስን ሳሻሽል ተለውጬ እያየሽኝ አንቺ እንዴት እንደዚህ ትሆኛለሽ? ለምን ነው እንደዚህ የምትሆኙ? በማለት ነበር የመለሰችላት። ይሄም በዚህ ስትላት ዳጣ አይ ምንም አይደለም፣ በቃ ደሞ ናታንን እንዳየሹ ባየሹ ልክ አይደለም፣ አንቺ ባየሹ በተረዳሹ አይደለም። ናታን አጋጣሚ አይኑ ጉድፍ ገብቶለት ላወጣለት ነበር። ስለዚህ ናታን ምንም የሚያውቀው ጉዳይ የለውም። እኔም ደግሞ ከዛ አንፃር አስቤ አይደለም፣ ፕሊስ ባክሽ ተረጂ ብላ ነበር የጠየቀቻት። አቢጌል ይሄን ብላ ስትጠይቃት ዳጣ በኋላ ወደ ራሷ ከተመለሰ በኋላ ቆይ ምንድነው ግን ምን እየሆንኩኝ ነው? ሲቀጥል እኔ ቆይ ምንድነኝ? ምክንያቱም አቢጌል እኮ ተወደዋለች። ስለዚህ ቆይ የኔ ያከል ራስ ወዳድ ሆንኩኝ እንዴ? ለምንድን ነው በዚህ ልክ እንደዚህ ማደርገው? ከዛስ እስከመቼ ነው ይሄ ነገር የሚቀጥለው? በፍጹም እንደዚህማ መሆን የለበትም። ምክንያቱም ይሄ ነገር እዚህ ጋር በቃ ሊበልና ሊቆም ይገባዋል በማለት እንግዲህ ለራሷ መልስ እየሰጠች ነበረ። እንግዲህ ትናንትናም ያንን ደስታ ከረሚላ ወይም ደግሞ ዱላ ከረሚላ ገዝታ አምጥታ ለናታን ግጭ ብላ ልሰጠው ባለች በኋላ አጋጣሚ ዳጣ ስትመጣ ለዳጣ ሰጣት ሄዳለች። ያንን ከረሚላ በኋላ ዳጣ ወደ ራሷ ስትመለስ ፊት አመሰግናለሁ ነው ዲት ብላ ቴንኪው ብላ ስታበቃ በኋላ ቋም ላስታስተውስ ቅድሚያ ግን እጇን የዘረጋችው ለናታን እንደነበረ የገዛችሁም ለናታን እንደነበረ ሲገባት በቃ ለካ ይሄ ነገር ፋውል ሰርቻለሁኝ ወይም ደግሞ ልክ አይደለም የሰራሁት ነገር በማለት ደውላለች ማለት ነው። ስትደውልም ማለት እንደዛ ብላለች። ናታንን እንግዲህ ወዳው ነው ጠይቀችው። ናታንን እኔ ምልህ ኤቢኮ መጀመሪያ ላንተ ነበር አልሰጠ የነበረው በኋላ ግን ለኔ ሰጠች ስትለው አው መጀመሪያ ለኔ ነበር የሰለች ግን እኔ እንተሳላት አንቺ ስትመጪ ደነገጠች። የሆነ ብቻ የሆነ ነገር ሐሳቧን ቀየረችና እንደምደብርሽ አይታ አውቃ ነው መሰለኝ እንደዚህ አለች ሲላት በጣም ነው ደነገጠችው። ስለዚህ ይሄ ነገር የሚገባው ለኔ ሳይሆን ላንተ ነው ብላ ቀጥታ ለማንኛውም እሷ እንደሰጠች አድርገህ ተርጉሞ ወይም ደግሞ በሷ እጅ እንደተቀበልከው አድርገህ ተርጉሞ ብላ ቀጥታ እንግዲህ ያንን ከረሚላ ጥራለት ነው የነደችው። ተናዳ ስለነበረ ማለት ነው። ከዛ በኋላ ከሄድሽ በኋላ እንግዲህ ናታን እንዴ ለምን እንደዚህ የምታደርጊ ብላትም አይ በቃ ብላ ሄደችው። በቃ የኔ ክራስ ወደዱንኩኝ እንዴ ኤቢ እንኳን በዚህ ልክ እኔን እንዳይከፋኝ የምታደርገው ነገር እኔ ለምን እሷም ደግሞ ተወዷለች እያለች ራሷን እየጠየቀ ነበር። ያሁኑ ደግሞ እንግዲህ የናታን ስራ በጣም ከባድ ነው። በዚህ መካከል እንግዲህ እንዴት ሁለት ሴት አንድ ቤት ልትይዝ ነው ወይ ብለው እንግዲህ ሁለታቸውም ጥያቄ እንደሚያቀርቡለት እሱም ትንሽ አጣብቂኝ ውስጥ እንደሚገባ አንጠራጠርም። አቶ ደረጀም እንግዲህ በጭንቀት ውስጥ ነው የሚገኘው። ወይዘሮ ማርታም ምንድነው ነገሩ እያለች ነው እንግዲህ። በቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። በተለይ ማርታት ቤተሰቡን በጣም እየበጠበጠች ነው። እሷም እንግዲህ ልክ የምትይዝበት ታይም ይኖራል ብለን ተስፋ እናደርጋለን። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።